አርእስተ ዜና በኢትዮጵያ ተጨማሪ 25 ሰዎች የኮሮና ቫይረስ ተገኘባቸው። ስልጣንን ከምርጫና የህግ አግባብ ውጪ በወከትና ብጥብጥ ለመያዝ ያሰቡ የፖለቲካ ኃይሎችን መንግስት እንደማይታገሳቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢራን ለኮቪድ-19 መፍትሄ ለመፈለግ እየተደረገ ያለውን ጥረት መቀላቀሏን አስታወቀች። ጤና ይስጥልን ተመልካቾቻችን በድጋሚ እንዴት ቆያችሁ? 7 ሰዓት ሆኗል። የአራት ማዕዘን ዜናችን እስከ 8 ሰዓት ድረስ ይቀጥላሉ። አብራችሁን ቆዩ። ቀዳሚ የምናደርገው በኢትዮጵያ ተጨማሪ 25 ሰዎች በዛሬው ዕለት የኮሮና ቫይረስ ተገኝቶባቸዋል። ባለፉት 24 ሰዓታት ውስጥ የላቦራቶሪ ምርመራ ከተደረገላቸው 1843 ሰዎች መካከል 25 ሰዎች በኮሮና ቫይረስ መያዛቸውን የጤና ሚኒስቴር አስታውቋል። በዚህም በኢትዮጵያ እስካሁን ቫይረሱ የተገኘባቸው ሰዎች ቁጥር 187 ደርሷል። ቫይረሱ የተገኘባቸው ሁሉም ኢትዮጵያውያን ሲሆኑ 24 ወንድና አንዲት ሴት መሆናቸውንም የጤና ሚኒስቴር አስታውቋል። የመኖሪያ ቤታቸው አዲስ አበባ የሆኑት 21 ሰዎች ሲሆኑ 2 ከደቡብ ክልል ሀዲያና ከምባታ ዞን፣ 2 ከኦሮሚያ ቦረና ለይቶ ማቆያና በአዲስ አበባ ልዩ ዞን መሆናቸውም ተገልጿል። በዛሬው ዕለት ቫይረሱ ከተገኘባቸው ግለሰቦች መካከልም የውጭ ሀገር የጉዞ ታሪክ ያላቸው 3 ብቻ ሲሆኑ ሌሎች 3 ሰዎች በበሽታው ከተያዘ ሰው ጋር ግንኙነት ያላቸው፣ ቀሪዎቹ 19 ሰዎች ደግሞ የጉዞ ታሪክም ሆነ በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው መሆናቸውን የጤና ሚኒስቴር አስታውቋል። ወደ ሌሎች ዘገባዎቻችን ስንሻገር ስልጣንን ከምርጫና ከህግ አግባብ ውጪ በወከትና ብጥብጥ ለመያዝ ያሰቡ የፖለቲካ ኃይሎች መንግስት እንደማይታገሳቸው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የሽግግር መንግስት ምስረታ የሚለው ሐሳብ ምንም አይነት ህገ መንግስታዊ መሰረት የለውም ብለዋል። ጠቅላይ ሚኒስትሩ የምርጫ መራዘሙን አስመልክቶ በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። ኮሰም ብርሃኑ ክቡራንና ክቡራት ኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድ በኮቪድ-19 ወረርሽኝ ምክንያት አስፈላጊው የምርጫ ዝግጅት ባለመደረጉና ለዜጎች የጤና ደህንነት ሲባል ላልተወሰነ ጊዜ በተራዘመው 6ኛው ሀገራዊ ምርጫ ዙሪያ መግለጫ ሰጥተዋል። በመግለጫቸውም መንግስት የምርጫን ጉዳይ በተመለከተ ለምክክርና ለውይይት ማቅረቡ ዲሞክራሲያዊ ስርዓትን ለመገንባት ያለውን ፍላጎት ያረጋገጠና በምክንያትና በህግ ላይ ለተመሰረቱ የሐሳብ ፍጭቶች በር የከፈተ መሆኑን ያስረዱት ጠቅላይ ሚኒስትሩ ለምርጫው እንደ መፍትሄ አማራጭ በህዝብ ተወካዮች ምክር ቤት የጸደቀው ህገ መንግስታዊ ትርጓሜ ይሰጥ የሚለው ሐሳብ ዛሬም ብቻ ያማከለ ሳይሆን ነገንም በህገ መንግስታዊ ስነልቦና ለማጎልበት መሰረት የሚጥል መሆኑን አንስተዋል። ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በነበረን ውይይትም የህገ መንግስት ትርጓሜን መጠየቅ በብዙ ፖለቲካ ፓርቲዎች የተሻለ ተቀባይነት ያገኘ አማራጭ እንደሆነ ለማየት ችለናል። ይህ አማራጭ የተሻለ ነው የተባለው ዛሬ የገጠመንን ፈተና በማየት ብቻ አይደለም፣ ለወደፊቱም ህገ መንግስታዊነትን በሀገራችን እንዴት ልናጎለብት እንችላለን የሚለውን በማሰብ ጭምር ነው። ይህ አጋጣሚ እኛም ህገ መንግስታዊ ስርዓታችን በትርጓሜ የምናዳብርበት አዲስ ምዕራፍ ይከፍትልናል። ከምርጫው ጋር በተያያዘ የተለያዩ አካላት የሚያነሷቸው የመከራከሪያ ሐሳቦች በአግባቡ ሊጤኑ እንደሚገባ አስምረው የተናገሩት ጠቅላይ ሚኒስትር አብይ አህመድ የመከራከሪያ ሐሳቦችንም ደረጃ በደረጃ ጠቅሰው ሐሳባቸውን ሰንዝረዋል። በሰሞኑ ክርክር ለህገ መንግስታዊ ትርጉም መነሻ የሚሆንና ይህን ጉዳይ የተመለከተ ህገ መንግስታዊ አንቀጽ የለም የሚለው መከራከሪያም ወሳኙ አካል ሊመልሰው የሚገባውን ጥያቄ ቀድሞ የሚመልስ ነው። አንደኛ የሚተረጎም ነገር አለ ወይም የለም የሚለው የሙያ ውሳኔ ነው። ትርጓሜ ያስፈልጋል ወይስ አያስፈልግም የሚለውን በሙያዊ መመዘኛ አይቶ የመወሰን ስልጣን ለህገ መንግስት ጉዳዮች አጣሪ ጉባኤ በህግ የተሰጠ ነው። መመለስ ያለበት እርሱ ነው። ሁለተኛ በጉዳዩ ላይ የተካኑት ባለሙያዎች የሚተረጎም ነገር እንዳለ ሙያዊ አስተያየታቸውን እየሰጡ ነው። የሌሎች ሀገራት ልምድም ለዚህ አይነት ህገ መንግስታዊ አጣብቂኝ ህገ መንግስታዊ ትርጓሜ ሁነኛ መፍትሄ መሆኑን ያመለክታል። ሶስተኛ እስካሁን በዚህ ጉዳይ ላይ ከአንዳንድ ወገኖች የታየው ብዥታ የትርጉምን አስፈላጊነት የሚመሰክር ነው።
ማባሪያ ከሌለው የስልጣን ንትርክ ተቋማዊና ህገ መንግስታዊ በሆነ አካሄድ ለገጠመን ፈተና መፍትሄ መፈለግ የተሻለውና ወደፊት የሚያራምደን አማራጭ ነው። አራተኛው የሚተረጎም አንቀጽ የለም የሚለው ክርክር አውቆ ላለማወቅ ከወሰነ ሰው ወይም ጥልቅ በሆነ ያላዋቂነት አረንቋ ውስጥ ከተዘፈቀ ሰው የሚጠበቅ መከራከሪያ ነው። ስለ ህገ መንግስታዊ ትርጉም በጥቂቱ እንኳን ለመረዳት በቅን ልቡና ለሞከርና ጥረት ላደረገ ሰው ይህ ጉዳይ ትርጉም የሚያሻውና በትርጉም ሊፈታ የሚችል እንደሆነ በግልጽ ያሳያል። በህገ መንግስቱ የተቀመጡ ድንጋጌዎችንና የተቋቋሙ ተቋማትን አክብሮ መንቀሳቀስ የሁሉም ግዴታ መሆኑን አበክረው የተናገሩት ጠቅላይ ሚኒስትር አብይ አህመድ ገዢው ፓርቲ ቅቡል አይደለም ከ2013 መስከረም በኋላ ህጋዊ አካል አይሆንም በሚል የሚቀርቡ የመከራከሪያ ሐሳቦች ውሃ የማያነሱ በመሆናቸው ሊታረሙ እንደሚገባ ገልጸዋል። ገዢው ፓርቲ የሚቆጣጠራቸውን የምክር ቤት ወንበሮች ነፃና ዴሞክራሲያዊ በሆነ ምርጫ ያገኘው አይደለም። ስለዚህም ከመጀመሪያውም ቅቡልነት ያለው መንግስት አይደለም። ከመስከረም በኋላ ደግሞ ምንም አይነት ቅቡልነትና ህጋዊ መሰረት የሌለው ዓለም አቀፍ ዕውቅናም የማይኖረው መንግስት ይሆናል የሚል ነው። ይህ አስተያየት መመለስ ያለበት በህግ ነው። ስለ 2007 ምርጫ መከራከር ሳያስፈልገን አሁን ያለው መንግስት ህግ የሚያወጣ ዓለም አቀፋዊ ስምምነቶችን የሚፈርም በጀትና እቅድ የሚያጸድቅ ህጋዊ መንግስት ነው። ብልጽግና ፓርቲም በመላው ሀገሪቱ አባላትና ደጋፊዎች እንዲሁም መዋቅር ያለው ሀገራዊ ለውጥን በመምራት የብዙዎችን ድጋፍ ያገኘ ግዙፍ ፓርቲ ነው። ህጋዊ በሆነ አግባብ የኮቪድ-19 ስጋት እስኪወገድ ድረስ እና ቀጣይ ምርጫ እስኪካሄድ ደግሞ ሀገር የማስተዳደር ኃላፊነት ያለበት ፓርቲ ነው። ከጥቂት ከባቢ ያልዘለለ ድጋፍ ያላቸው ፖለቲከኞች በህግም በፖለቲካም ሆነ በሞራል መስፈርት ከእነርሱ በብዙ እጥፍ የተሻለ ቅቡልነት ያለው ፓርቲና መንግስት ሀገሪቷን እየመራ መሆኑን መረዳት ይኖርባቸዋል። የቀድሞውን የምርጫ ሰሌዳ የተወካዮች ምክር ቤት ሲያጸድቅ ያልተነሳ የህጋዊነት እና የቅቡልነት ጥያቄ ምርጫው እንዲራዘምና ሌላ ለመራዘሙ ህገ መንግስታዊ መፍትሄ እንዲገኝለት ሲወስን የቅቡልነትና የህጋዊነት ጥያቄ ማንሳት በአንድ ጉዳይ ላይ ሁለት አቋም መያዝ ነው። መንግስት እንደ መንግስት በቀላሉ የማያየው ሐሳብ ግን የሽግግር መንግስት ይቋቋም የሚለውን መሆኑን ያስረዱት ጠቅላይ ሚኒስትሩ ጥያቄ ያዘለ አስተያየታቸውን ሰንዝረዋል። በቀላሉ የማይታየው ሐሳብ ደግሞ መፍትሄው የሽግግር መንግስት ነው የሚለው ነው። ይህ መንገድ በህገ መንግስቱም ያልተደነገገ ህገ መንግስታዊም ያልሆነ ሐሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ስልጣን የሚከፋፈልበት ምንም አይነት ህጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በምርጫ ብቻ እንደሚገኝ ይደነግጋል። ይህን መሰረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዴሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ ከህዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚመሰርቱት በየትኛው የሞራል የህግና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ? ለወራት ምርጫን ማራዘም ወይስ ለዓመታት ለሽግግር መንግስት ብሎ የብጥብጥና የንትርክ መንግስት መፍጠር ነው ኢትዮጵያን ለአደጋ የሚያጋልጠው?
ነገር ግን አሉ ጠቅላይ ሚኒስትር አብይ አህመድ ሀገርና ህዝብ ላይ ስጋት ለሚደቅኑ ስልጣንን በኢገ መንግስታዊና በህገ ወጥ መንገድ ለመያዝ የሚደረጉ ሂደቶችን መንግስት አይታገስም፣ አስፈላጊውንም እርምጃ ለመውሰድ ሙሉ ዝግጁ መሆኑን አሳስበዋል። የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከህግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን። በአጠቃላይ የሚኖረን የመፍትሄ ሐሳብ ሁላችንንም በፍጹምነት የሚያረካ ባይሆንም ከህግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ጠቅላይ ሚኒስትር አብይ አህመድ በመጨረሻ መልእክታቸው መላው የኢትዮጵያ ህዝብ ይህን ጉዳይ በጥሞና ሊከታተለው እንደሚገባ በአደራ አሳስበዋል። በሌላ በኩል ህገ መንግስታዊ ትርጉም ይሰጠው ከሚል የመፍትሄ ሐሳብ ጋር ተያይዞ ጉዳዩን የሚያስፈጽሙ አካላት ገለልተኝነት ላይ የሚነሱ ጥያቄዎችን ጠቅላይ ሚኒስትሩ አስተያየታቸውን ሰጥተዋል። ህገ መንግስታዊ ትርጓሜም ሆነ ማሻሻያ የብልጽግና ፓርቲ ሙሉ በሙሉ በሚቆጣጠራቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኛ ባልሆነ አካል ተግባራዊ የሚደረጉ ተቀባይነት የሌላቸው መፍትሄዎች ናቸው የሚለው ጉዳይ ነገሩ ወንዝ ባያሻግርም በህገ መንግስት ትርጉም የማይተካ ሚና የሚጫወተው የህገ መንግስት ጉዳዮች አጣሪ ጉባኤ በዋነኛነት በገለልተኛ ባለሙያዎች የሚመራ ተቋም ነው። በህገ መንግስቱ ይህን ጉባኤ የተመለከቱ ድንጋጌዎች ፍርድ ቤቶችን ከተመለከቱ ድንጋጌዎች ጋር አብረው የተቀመጡ ናቸው። ጉባኤው ወደ ፍርድ ቤትነት የተጠጋ ህገ መንግስታዊ ተቋም ነው። ከዚህም በተጨማሪ የፌዴሬሽን ምክር ቤት የሚመራው በብልጽግና ፓርቲ አይደለም። ስለዚህ የትርጓሜው ሂደት በአንድ ፓርቲ ቁጥጥር ስር ያለ ነው ለማለት አይቻልም። የህገ መንግስት ትርጉም ሐሳብ የሚያቀርቡ ህገ መንግስታዊ ተቋማትን ማክበርና እንዲጠናከሩ መስራት የሁሉም ኃላፊነት መሆኑንም አሳስበዋል። የትርጓሜውን የውሳኔ ሐሳብ የሚያቀርበው በጠቅላይ ፍርድ ቤት ፕሬዝዳንትና በምክትል ፕሬዝዳንት የሚመራ ገለልተኛ አካል ነው። የህገ መንግስታዊ ትርጓሜ ስርዓታችን ወደፊት መሻሻል ቢኖርበት እንኳ ለህገ መንግስታዊነት ተገዥ የምንሆነው አሁን ያለውን እና በህገ መንግስቱ የተደነገገውን ስርዓት አክብረን መሆን አለበት። ዛሬ ያሉንን ተቋማትና ስርዓት ማክበር ካልቻል ህገ መንግስታዊነት ስር ሊሰድ ፈጽሞ አይችልም። የህገ መንግስታዊነት አንዱ መገለጫ ህገ መንግስቱን የተመለከቱ አለመግባባቶች ሲኖሩ የመንግስት ውሳኔና ተግባር ህገ መንግስታዊ አይደለም የሚል ቅሬታ ሲኖር ጉዳዩን ህገ መንግስቱን የመተርጎም ስልጣን በህገ መንግስት ለተሰጠው አካል ማቅረብ ነው። ከዚህ ውጪ ሁሉም ህገ መንግስቱን ተርጓሚና የህገ መንግስት ዳኛ እሆናለሁ ካለ ለዲሞክራሲም ሆነ ለህገ መንግስታዊነት የማይበጅ ምስቅልቅል የሚያስከትል አካሄድ ነው። በህገ መንግስቱ የተቀመጠውን ስርዓትና የተቋቋሙ ተቋማትን አክብረን መንቀሳቀስ ጉድለታቸውን በሂደት እየሞላን መሄድ የሁላችንም ግዴታ ነው። በኮሮና ቫይረስ ወረርሽኝ ምክንያት ሀገር አጣብቂኝ ውስጥ በገባችበት በዚህ ወቅት ምርጫ መካሄድ አለበት የሚሉ አካላት ሐሳብ ጤናማ እንዳልሆነ አስተያየታቸውን ለኢትዮጵያ ቴሌቪዥን የሰጡ የአዲስ አበባ ከተማ ነዋሪዎች ተናገሩ። መንግስት ምርጫ እንዲራዘም መወሰኑም ትክክለኛ እርምጃ መሆኑን ነው ነዋሪዎቹ የገለጹት። አስተያየቶቹን የሰበሰበው ደግሞ ቶማስ ኃይሉ ነው። በቀጥታ መስመራችን ላይ ይገኛል። ጤና ይስጥልኝ ቶማስ፣ እንዴት ቆየ? የሰበሰብካቸው አስተያየቶች ከህብረተሰቡ ጋር የነበረ ቆይታ ምን ይመስል ነበረ? መቀጠል ትችላለህ።
አመሰግናለሁ መቅደስ። እንዲሁም ተመልካቾቻችን በድጋሚ እንደምን ውላችኋል። እንደሚታወቀው የኮሮና ቫይረስ ወረርሽኝ የዓለምን ነባራዊ ሁኔታ ቀይሯል። ይህ ደግሞ በርካታ ሀገራት የምርጫ ስኬጁላቸውን ወይም ደግሞ የምርጫ ጊዜያቸውን እስከማራዘም የደረሰበት ነው። በትናንትናው ዕለት እንኳን ኔፖላንድን የመሳሰሉ ሀገራት የቫይረሱ ስርጭት የምርጫ ማካሄድ አያስችለንም በሚል ማራዘማቸው ይታወቃል። እስካሁን ደግሞ 3.8 ሚሊዮን የሚሆኑ ዜጎች በኮሮና ቫይረስ ተይዟል። በዓለም ዙሪያ 265,000 በላይ ደግሞ ሰዎች ሞተዋል። ይህ ደግሞ ቫይረሱ ከጊዜ ወደ ጊዜ እየጨመረ እንደሆነ የሚያመላክት ነው። እንግዲህ ቀደም ሲል እንደተከታተልነው በእኛም ሀገር የሕዝብ ተወካዮች ምክር ቤት የምርጫ ይራዘምን ይሁንታ ማጽደቁ ይታወቃል። ይህ ግን በተለያዩ አካላት የተለያዩ ሀሳቦችን ሲነሱበት የነበረ ነው። እኛም በአዲስ አበባ የተለያዩ ቦታዎች ላይ ተዘዋውረን ሀሳቦችን ለመቃኘት ወይም ደግሞ ሀሳቦችን ለመሰብሰብ ባደረግነው ጥረት አሁን ላይ የኮሮና ቫይረስ ስርጭት በኢትዮጵያም ቢሆን በትናንትናው እንኳን እስከ 17 ሰዎች የሚሆኑ ተይዟል። ይህ ደግሞ ምርጫ ማካሄድ የማያስችልበት ሁኔታ ላይ እንዳለን የሚያመላክት ነው ብለዋል። እንግዲህ የሀሳቦቹን ጠቅለል ያለ ይዘት ደግሞ ከሚቀጥለው ቅንብር ተከታትለን በዛው እንለያያለን። በእኔ በኩል ያለኝ መረጃ ይህን ይመስላል። ምርጫው ወደፊት ብራዘም የተሻለ ሆኖ ሰው በዛን ጊዜ የሚመርጠውን የሚበጀውን እንትን በልቡ ሄዶ እንትን መምረጥ ይችላል። በዛን ጊዜ በዚህ ባይራዘም ደግሞ የመነካካት ሁኔታ አለ። የትንፋሽ እንትን ርቀትም አይገድበውም እና በርቀት መስራቱ ስለሚያዳግት ያ ችግር ስለሚፈጥር ብራዘም ይሻላል። ማራዘሙ በጣም አሪፍ ነው እና መንግስት የወሰደው እርምጃ በጣም አሪፍ ነው። ይሄ ነገር እስከሚታወቅ ድረስ ሰላም እስከሚወርድ ድረስ ማለፍ አለበት። ምርጫ መራዘም አለበት ነው። ምርጫው ከተስማሙ ኦኬ፣ ካልተስማሙ ተስማምቶ ለሚያልፈው ነገር አድርጎ መኖርም ይቻላል። ነገር ግን ይሄ ዝም ብሎ በጎን ዝም ብሎ ከሆነ ግን ጥሩ አይመጣም። ህዝብ ነው የሚኖረው ሰው ግን አይኖርም። አይተነዋል እኮ በእድሜያችን ሁሉ ነገር አይተነዋል። እና ይሄ ስለ ምርጫ እነሱ ቢስማሙ ነው ዛሬ ያለው። ህዝብ ደግሞ ይሄው አስተያየቱ ባላጫ ቢሆን ጥሩ ነው። ህዝብ ሲኖር ነው ምርጫ የሚካሄደው። ህዝብ በሰላም ወጥቶ ሲገባ ነው ምርጫ የሚካሄደው። ሀገሪቱ በዚህ በኮሮና ቫይረስ ምክንያት መላው ከትንሽ እስከ ትልቅ ርብርብ በሚያደርግበት ሰዓት ላይ የምርጫ ጥያቄ ማንሳት ለኔ እጅግ በጣም አሳፋሪ ነው። እንደ ኢትዮጵያዊነት ሀገር ሰላም ሲሆን ህዝብ ወጥቶ በሰላም ሲገባ ህዝብ ወጥቶ ጤንነቱ ተጠብቆ ሲኖር ነው ምርጫ የሚካሄደው። ዛሬ እና አሜሪካን ሀያላን ሀገሮች እጅግ ከኛ የተሻለ ህይወት የሚመሩ ከኛ የተሻለ የቴክኖሎጂ መሳሪያዎች ያላቸው ሰዎች የሚረፈውን ህዝብ በሚዲያ እንሰማለን። እኛ ደግሞ አገሪቱ ካላት አቅም አኳያ ህዝባችን ካለበት የባህል ችግር አኳያ ይሄንን ለማድረግ በጣም አስጊ ነው። መከደም አይለበትም። ይሄ ማለት በሽታው እንዲስፋፋ ያደርጋል ማለት ነው። ስለዚህ ይሄ ነገር ጥሩ አይደለም፣ መደረግ የለበትም። መጀመሪያ ያው አስቸኳይ አዋጅ ጊዜ ታውጇል። በሱ መሰረት ያው እሱ ከታወጀ በኋላ የህብረተሰቡን ጤና በቅድሚያ ማስጠበቅ ነው። ሲቀጥል ነው ያ ነገር መሆን ያለበትና ብዙ ሀገሮች ያው እንትን ብለዋል፣ አራዝመዋል ምርጫቸው። እኛ ብቻ አይደለም። በሌላ ዜና የህወሓት ስራ አስፈጻሚ ኮሚቴ በቅርቡ ከምርጫ ጋር ተያይዞ ያወጣው መግለጫ ህገ መንግስቱን የሚጣረስ ነው ያሉት የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ህጉን ለማክበርና ህገ መንግስታዊ መሰረት ያለው መንግስትና በህገ መንግስቱ የተቋቋሙ ተቋማትን አክብሮ መንቀሳቀስ ግዴታ መሆኑን አስታውቀዋል። በአገሪቱ ምርጫ ማካሄድ የሚችለው በግልጽ እንደተቀመጠው በአንቀጽ 102 በህገ መንግስታችን እንደተቀመጠው አንድ የምርጫ ቦርድ ነው ያለን። ስለዚህ የአገሪቱ ውስጥ የሚካሄዱ ማንኛውንም ምርጫ ማካሄድ እና ማስተባበር ስልጣን ያለው የኢትዮጵያ ምርጫ ቦርድ ብቻ ነው። ስለዚህ ማንኛውም ከዚህ ህገ መንግስታዊ መብት ያፈነገጠ አካሄድ ካለ እርምት የሚያስፈልገው እንዲሁም ወንጀል ተብሎ ሊጠቀስ የሚችል ነው። መንግስትም በተለይ ብልጽግና ፓርቲ የሚመራው መንግስት የህዝብ ተቀባይነት ያለው ቅቡልነት ያለው የድርጅት ቅቡልነት ያለው
እንዲሁም የሞራል ቅቡልነት ያለው የህገ መንግስትም ቅቡልነት ያለው 4 ቅቡልነቶችን ያሟላ እንደመሆኑ መጠን የመንግስት ኃላፊነቱን ይዞ የሚቀጥልበት ህገ መንግስታዊም ህዝባዊም ድርጅታዊም ሞራላዊም ብቃትና እንዲሁም ቅቡልነት ወይም ሌጂቲሜሲ እንዳለው ሊሰመርበት ይገባል። የዜጎችን ህይወት ከኮቪድ-19 ወረርሽኝ ለመታደግ ቅድሚያ በመስጠት 6ኛውን ሀገራዊ ምርጫ እንዲራዘም መወሰኑ ተገቢነት ያለው ውሳኔ ነው ሲሉ የአሶሳ ከተማ ነዋሪዎች ገለጹ። ተፎካካሪ የፖለቲካ ፓርቲዎች በዚህ ወቅት ስለ ምርጫ ሳይሆን ስለ ጤና በማሰብ የቫይረሱን ስርጭት ለመግታት ሊሰሩ ይገባልም ብለዋል ነዋሪዎቹ። ሪፖርተራችን ጀማል አህመድ አስተያየቶቹን አሰባስቧል። ምርጫው በሰዓቱ ቢከናወን ኖሮ መልካም ነው፣ ጥሩ ነበር። ግን የታሪክ አጋጣሚ ሆኖ ያልተጠበቀው ዱብታ በዓለም ላይ ተፈጥሯል ማለት ነው። ይሄ በዓለም ላይ የተፈጠረው ዱብታ ደግሞ ምርጫን የሚያካሂድበት ሂደት ያለው አይመስለኝም እኔ። ስለዚህ ቅድሚያ የሚኖረው ሰው ልጅን ማዳን ነው። ሰው ልጅ ከዳነ በኋላ ምርጫ ማካሄዱ አግባብነት ይኖረዋል ማለት ነው። ህዝቡ ጤናው ከሌለ ወይም ጤናውን ካላረጋገጠ ማን ነው ምርጫውን መርጠው? ስለዚህ መራዘሙ እኔ በኔ በኩል ጥሩ ነው ባይነኝ ነኝ። በሽታው ስላለ ምርጫ ሲመጣ ደግሞ መጠጋጋት አለ፣ መሰባሰብ አለ፣ አንድ ላይ ሆኖ ድምጽ መስጠት አለ። ስለዚህ ጤና ሲኖር ሰላም ሲኖር ነው ምርጫው በፍላጎት በደስታ በፍቅር ሰላም ሲኖር ጤና ሲኖር ነው ሁሉም ነገር የሚያምረው። እንደ ሀገር የተወሰደው እርምጃ አግባብና አግባብ ነው የሚል ነገር ነው ያለኝ። በዚህ አጣብቂኝና አደጋ የበዛበት ችግር የበዛበት ሁኔታ ላይ ትንሽ ፋታ መስጠቱ ደግሞ መልካም ነው። ይሄ በሽታ ይሄ ፓርቲ ብሎ የሚመርጥ አይደለም። ስለዚህ ውድድር ሊኖር የሚችለው ወይም ፓርቲዎች ሊኖሩ የሚችለው የሰው ልጅ ሲኖር ነው። ሰው ልጅ እንግዲህ ቅድሚያ ማዳን ያስፈልገዋል። ተፎካካሪ ፓርቲዎች በተለይ ይሄ በሽታ ከመጣ ወዲህ ዝምታ መርጠዋል። ስለዚህ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ በሽታውን የሚከላከልበት መንገድ እንቅስቃሴ ቢሰሩ የተሻለ ይመስለኛል። እኔ ብቻ ፖለቲካው ላይ ብቻ ቅስቀሳ ማድረግ እኔ ተገቢ አይደለም። በተመሳሳይ ከምርጫ በፊት የህዝብን ደህንነትና ጤና ሊቀድም እንደሚገባ የሶማሌ ክልል ምሁራን፣ ኡጋዞች እንዲሁም የሀገር ሽማግሌዎች ተናግረዋል። የህዝብ ተወካዮች ምክር ቤት የወሰነው የህገ መንግስት ትርጓሜ አማራጭነት ተቀባይነት ያለው ነው ብለዋል ምሁራኑ። ሙሉ ግርማ ተጨማሪ ዘገባ አለው። የኮሮና ቫይረስ ከማህበራዊና ኢኮኖሚያዊ ጫናው በዘለለ በኢትዮጵያም በዘንድሮ ዓመት ሊደረግ የታሰበውን ምርጫ እንዲራዘም አድርጓል። ታዲያ ምርጫው እንዲራዘም የተወሰነው የህዝብን ጤንነትና ደህንነት ከመጠበቅ አንጻር የተደረገ በመሆኑ ውሳኔውን እንደሚደግፉም ኢቲቪ ያነጋገራቸው የሶማሌ ክልል ተወላጅ ምሁራን፣ ሀገር ሽማግሌዎችና ኡጋዞች ይናገራሉ። ለምርጫ ከመሩጥ በፊት ስለ ሀገር ማሰብ ይቀድማል፣ ስለ ህዝብ ማሰብ ይቀድማል። ህዝብ ሲኖር ነው ምርጫ የሚኖረው፣ ህዝብ ሲኖር ነው ስልጣን የሚኖረው። በዚህ ጊዜ ምርጫ ማካሄድ ለሶማሌ ክልል ጉዳቱ ነው የሚያመዝነው። ምክንያቱም ክልሉ ከ1400 ኪሎ ሜትር በላይ ከሶማሊያ እንዲሁም ከጅቡቲና ከኬንያ ጋር ይዋሰናል። በዚህም የኮሮና ቫይረስ ከፍተኛ ስጋት ስላለ መከላከሉ ላይ ሊሰራ ይገባል። 6 ወር ብራዘም 1 ዓመት ብራዘም ረጅም ጊዜ አይደለም። ያንን መጠበቅ መቻል አለብን። ያንን መጠበቅ ያልቻለን የፖለቲካ ድርጅት የፖለቲካ መሪ እንደማይመረጥ ከወዲሁ አውቆታል ማለት ነው። ባለፉት ዓመታት የሶማሌ ክልል ከልማትና ከሰላም ይልቅ በርካታ ግፎችና በደሎች የተፈጸሙበት ነው ያሉት ምሁራኑና ኡጋዞች ዳግም ይህ ድርጊት እንዲፈጸም በር መከፈት የለበትም ብለዋል። በተለይኛ አርብቶ አደር ነን። ባለፉት 27 ዓመታት ብዙ ችግር ነው ያለፈው የሶማሌ ህዝብ ከጤናው፣ ከልማቱ፣ ከማህበራዊ ጉዳዩ፣ ከብዙ ነገሩ በብዙ የተገፋ ክልል ስለሆነ ማነው ለግርግር አመቺ አይደለም። እኛ ሰለባ ነው ምን ሆነው እኮ እኛ ክልላችን የተለያዩ ቦታዎች ላይ የመሬት ዝርፊያዎች ተከናውነዋል። ባለፈው ስርዓት
ሰዎች የነበረው የስርዓት ብልሹነት የሰዎች ህይወታቸውን ውድ ህይወታቸውን እስከማጣት ብዙ ወገኖቻችን አንድም ለግድያ ሌላ አሊያም ለስደት የተዳረጉበት ሁኔታ የነበረው። ስለዚህ እኛ ወደዛ መመለስ አንፈልግም። የህዝብ ተወካዮች ምክር ቤት የወሰነው የህግ ትርጓሜ አማራጭም ተቀባይነት ያለው መሆኑን ጠቅሰው ቅድሚያ ለሀገር ሰላም ቦታ ሊሰጠው እንደሚገባም ጠቁመዋል። حقيقة أدبن سودويننا قوانك وقاتي እውነት ለመናገር የተወካዮች ምክር ቤት ያጸደቀው ውሳኔ የሚደገፍ ነው። የኮሮና ቫይረስ ምርጫውን በማራዘሙ በቀጣይ ፍትሃዊና ዲሞክራሲያዊ ምርጫ ቢደረግ ይሻላል። ስለዚህ ከሶስቱ አማራጮች ይልቅ የህገ መንግስት ትርጉሙ የተሻለ አማራጭ ነው። የህገ መንግስት ትርጉምን መጠበቅ ይገባል። ህገ መንግስቱ ይተርጎም ብዙ ሀገሮች አለው እኮ ምርጫቸውን በኮቪድ-19 ምክንያት ያራዘመው አለው እኮ። ኢትዮጵያ ከዛ በምን ትለያለች? እንደውም እኛ ያለብን ችግር የለንባቸው ችግር ኮቪድ አለብን፣ የአባይ ጉዳይ አለብን፣ አንበጣ አለብን፣ የፖለቲካ ትኩሳት አለብን። እነዚህ ሁሉ ያልተደራረቡበት ምርጫቸውን አራዝመዋል። ሰላም ከሌለም እዚህ ጋር ነቀመጡማ ነገ አገር ምን ይሆናል? ከበር ነው የሚሆነው። አገር እንዳለ ይበላሻል። ከማን ነው የሚያዙ አገር ነው ጥያቄው። ስለዚህ እኛ ከመንግስታችን በኩል መደገፍ አለብን። አገራችን ሰላም እንደሚኖር መደገፍ አለብን። ኮሮና ቫይረስ በሀገሪቱ ላይ የደቀነው ፈተና ሁሉም ህዝቦች ሲተባበሩና በአንድነት ሲሰሩ ከችግሩ መላቀቅ እንደሚቻልም ምሁራኑ፣ የሀገር ሽማግሌዎችና ኦጋዞች አሳስበዋል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘውን ኢቲቪ 4 ማዕዘን ነው እየተከታተላችሁ የምትገኙት ተመልካቾቻችን። ወደ ሌሎች ጉዳዮቻችን እንሻገራለን። ጤናን ከመጠበቅ ጎን ለጎን የኢትዮጵያን ሀብት የሆነውን ታላቁን የኢትዮጵያ ህዳሴ ግድብ የግንባታ ሂደት ሁሉም ሊያግዝ እንደሚገባ የኢትዮጵያ ቴሌቪዥን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናግረዋል። ግድቡ አሁን ያለው ትውልድ ለቀጣዩ ትውልድ የሚያስተላልፈው ትልቅ ሀብት በመሆኑ በተያዘለት ጊዜ እንዲጠናቀቅ ድጋፎች ሊቀጥሉ እንደሚገባም አስተያየት ሰጪዎቹ ተናግረዋል። አስተያየቶቹን ሲያሰባስብ የነበረው ሪፖርተራችን ንብረቴ የተሆነ ነው። በቀጥታ መስመራችን ላይ ይገኛል። ጤና ይስጥልኝ ንብረቴ፣ እንደምን ውለሃል? እስኪ በአዲስ አበባ የተለያዩ አካባቢዎች ከዚህ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ሀሳቦችን ሲሰበስብ ነበርና ከማህበረሰቡ ጋር የነበረ ቆይታ ምን ይመስል ነበረ? መቀጠል ትችላለህ መረጃዎችን። ከንብረቴ ጋር ያለን ግንኙነት በኔትወርክ ምክንያት ተቋርጧል። የማህበረሰቡ አስተያየት ምን ይመስል ነበረ? አስተያየቶቹን ተከታትለን እንመለስ። አባይ ማለት የራሳችን ህልውና ጉዳይ ነው። ብዙ መስዋዕት ከፍለናል፣ ብዙ ወጪ አውጥቷል የኢትዮጵያ ህዝብ። ስለዚህ አባይ ማለት የኢትዮጵያ ህዝብ ዋና ሀብታችን፣ ዘላቂ ሀብታችን ስለሆነ ይሄ ነገር አለ ብለን ወደ ኋላ መዘናጋት የለብንም። ባለን ነገር አንድ አካል አድርገን የራሳችን አካል የራሳችን ህይወት እንደሆነ ከድሮ ባልተለየ ሁኔታ ይዘን አባይን ግድብ እንደጀመርነው መጨረስ ይኖርብናል የሚል ተስፋ ነው ያለኝ። በሽታውን መጠበቅ በራሱ እኔን ራሴን ስጠብቅ ሌሎችን እንጠብቃለሁ። ሀገራዊ ስሜት ልክ ለህዳሴ ግድባችንም የምንወጣው ኃላፊነት በዛ ነው መሰረት ነው ማለት እኛ ጤና ስንሆን ያኛውን ብዙ ነገሮችን ማሳካት የህዳሴ ግድባችንን ማሳካት እንችላለን ማለት ነውና ጠንክረን መስራት፣ ጠንክረን መማር እንብን፣ ጠንክረን ደግሞ ጤናችንን መጠበቅ አለብን ማለት ነው። ስለዚህ በዛ ጎኑ ሁሉም የህብረተሰብ ክፍል ይሄንን በትኩረት አላማ እንዳለው ሰው ልክ የኛውን ከጤና ሲጠበቅ ያኛውንም ደግሞ ሊያስቀጥል አንዱ ካንዱ የሚነጣጣል ጉዳይ አይደለም ማለት ነው። ራሳችንን ስንጠብቅ እንሰራለን፣ እናርጋለን፣ እንለወጣለን። በዛ ነው መሰረት ደግሞ የህዳሴ ግድባችንን ማሳደግና መለወጥ አንድ ደረጃ ከፍ ማድረግ እንችላለን ማለት ነው። አባይ የኢትዮጵያ የሁሉም ህዝብ የደም ስር ነው። የደም ስር እንደመሆኑ መጠን ማንኛውም ሰው በጋራ ሆኖ በአንድነት ሆኖ ጤናንም ጎን በጎን እየጠበቀው አባይን ባይረሳና የአባይ የሚደረገው ሁሉ በጋራ ብናደርገው እኔ ደስተኛ ነኝ።
የሁላችንም ድርሻ ነው። ያንዱ የመንግስት ብቻ አይደለም ወይንም የተወሰነ አካል ብቻ አይደለም። የሁላችንም ኃላፊነት ሊሰማን ይገባል ማለት የኛ ነታችን ነው። እኛ ለኔ ባሉን ቢያንስ ለልጆቼ የሚሆን ጉዳይ ያንን ብለን ነው ማሰብ ያለብንና ያንን እኛ አስፈላጊውን በወንድም ከሆነ ሌሎች ቴክስትን በመላክ ከሆነ እነሱ ነገሮች ትኩረት አድርገን የሳንታክት በመላክ ቴክስቶችን ለህዳሴው ግድብ ያስፈልጋሉ። አንድ ሰው ካልቻለ በእነዛ እንኳን ቢያንስ ለህዳሴው ግድብ የሚያስፈልገውን ዕውቀት እንኳን መያዝ አለበት። 24 ሰዓት መስራት አለበት ማንም ሰው ለግድቡ። ልክ እንደ አድዋ ጦርነት አባቶቻችን ለኛ ድል አድርገው እንዳሸነፉ እኛም ለህዳሴ ግድቡን ድል አድርገን ለልጆቻችን ማስረከብ አለበት። ኢትዮጵያ አንጡራ ሀብቷን አውጥታ የገነባችው ግድብ ውሃን የምትሞላው የሌሎች ሀገሮችን ፈቃድ ጠብቃ መሆን እንደሌለበት የፖለቲካ ሳይንስ ምሁሩ ፕሮፌሰር ያዕቆብ አርሳኖ ገለጹ። ፕሮፌሰር ያዕቆብ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ኢትዮጵያ የተፈጥሮ ሀብቷን ለመጠቀም የሌሎች ሀገሮችን ፈቃድ ለመጠበቅ አትገደድም ብለዋል። ግብጽ የምትፈልገውን እስካሁን የውሃ ተጋሪ ሀገሮችን ሳታስፈቅድ የጋራ የሆነውን የናይል ውሃ ስትጠቀም በቆየችበት መንገድ መቀጠል በመሆኑ ኢትዮጵያ ጥቅሟን ለማስጠበቅ የሌሎች ሀገሮችን ጥቅም ሳትጎዳ የአባይ ወንዝን ማልማት ትችላለች ብለዋል። ኢትዮጵያ ግብጽና ሱዳን በአሜሪካ ታዛቢነት ሲያደርጉት የነበረው ድርድር የኢትዮጵያን ጥቅም የማያስጠብቅ በመሆኑ መንግስት ከድርድሩ መውጣቱ ተገቢ ውሳኔ መሆኑንም ፕሮፌሰር ያዕቆብ ተናግረዋል። ድርድር ያስፈለገው የውሃ ተጋሪ ሀገሮች የሚጠቅማቸውን ጉዳይ ለይተው በትብብር በጋራ ወይንም በተናጠል ልማት እንዲፈጽሙ ለማስቻል መሆኑን የገለጹት ፕሮፌሰር ያዕቆብ የግድቡ ሙሌት እየተከናወነ በቀሩት የውሃ ልማት ጉዳዮች እንዳስፈላጊነቱ ድርድር ሊቀጥል ይገባልም ብለዋል። ኢትዮጵያ የሰሜን ምስራቅ አፍሪካ ዋና የውሃ ሀብት ምንጭ በመሆኗ ብዙ ልማትን ለማልማት በጋራ ትብብር ሰፊ ተግባር እንደሚጠበቅባትም ፕሮፌሰር ያዕቆብ አስረድተዋል። ከዚሁ ጉዳይ ጋር በተያያዘ ከህዳሴ ግድብ ጋር ተጨማሪ መረጃ በስልክ ያደረሱን የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ ኢንጂነር ክፍሌ ሆሮ በመጪው ዓመት መጨረሻ ላይ 2 ተርባይን ጄኔሬተሮችን በመጠቀም ኤሌክትሪክ ማመንጨት የሚያስችል ደረጃ ላይ እየተሰራ መሆኑን ገልጸዋል። አሁኑ ጊዜ የግድቡ ያለበት ደረጃ እንግዲህ እንደሚታወቀው 3 ከፍተኛ ስራዎች ናቸው እየተሰሩ ያሉት። አንደኛው የሲቪል ግንባታ ስራ ነው። ይሄም የዋናውን ግድብ የኮሪቻ ግድብና ሌሎችንም የሚያጠቃልል ሲሆን በአሁኑ ሰዓት ላይ ወደ 87% ተጠናቋል። ቀጥሎ ያሉት 2 ወሳኝ ስራዎች የብረታ ብረት ስራ ወይንም ሃይድሮሊክ ስቲል ስትራክቸር የምንለና የጄኔሬተር የተርባይን ተከላን ያጠቃልላል። የጄኔሬተር ተርባይን ተከላን በተመለከተ ወደ 44% ሲጠናቀቅ የብረታ ብረት ስራው 27% ነው። ይህም 27% ትክክለኛውን የተሰራውን ስራ ይገልጻል ሳይሆን እኛ ፕሮጀክትን የምንመዝነው በምንፈጽመው ክፍያ ስለሆነ ስራው ከዚህ በላይ ተሰርቷል እና በአሁኑ ጊዜ በተለይ ለቅድመ ኃይል ማመንጫ የሚሆን የብረታ ብረት ስራዎች በግድቡ ውስጥ መተከል ያለባቸው ተተክለው የኮንክሪት እየተሞላ ነው። አሁን ባለው ሁኔታ እየተሰራ ያለው ስራ መጪው ዓመት መጨረሻ አካባቢ ላይ 2 ተርባይን ጄኔሬተሮች በመጠቀም ውሃ ኤሌክትሪክ ለማመንጨት በሚያስችል ደረጃ ላይ እየተከናወነ ነው። ራሱን ከኮሮና ቫይረስ በመጠበቅና ለህዳሴው ግድብ የሚያደርገውን ድጋፍም አጠናክሮ እንዲቀጥል ኢንጂነር ክፍሌ ሆሮ ጠይቀዋል። የሚቀጥለው ዓመት ኃይል ለማመንጨት በሚያስችል ደረጃ የ2ቱን የተርባይን ጄኔሬተር ማጠናቀቅ እንደዚሁም ደግሞ የብረታ ብረት ስራዎችን ማጠናቀቅና የግድቡንም ግንባታ ከፍ በማድረግ ውሃ መያዝ ስራዎች እየተሰሩ ናቸው። ለዛ የሚያደርስ ስራዎች እየተሰሩ ናቸው። እንግዲህ እንደምታወቀው ፕሮጀክቱ የእያንዳንዱ ኢትዮጵያዊ አሻራ ያረፈበት ስለሆነ ሁላችንም የጤና ባለሙያዎች የሚሰጡትን መመሪያ እየተገበርን ከኮቪድ-19 ራሳችንን በመጠበቅ ለግድባችን መጠናቀቅ የድርሻችን እንወጣ የሚል መልእክት ነው ያለኝ።
ወደ ሌሎች ዘገባዎቻችን ስንሻገር በድንበር አካባቢዎች ለኮሮና ወረርሽኝ የሚያጋልጡ ተግባራትን ለመቀነስ ከፍተኛ የመንግስት የሥራ ኃላፊዎች የተመራ የመስክ ላይ ቁጥጥርና የመከላከል ስራ እየተከናወነ መሆኑ ተገለጸ። የኮቪድ-19 መከላከልና መቆጣጠር የሚኒስትሮች ኮሚቴ አስተባባሪ ሴክሬታሪያትና የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል እንደገለጹት በድንበር አካባቢዎች የተለያዩ ባለድርሻዎችን ያካተተ የመቆጣጠር ስራ እየተሰራ ይገኛል። በርካታ የጸጥታ አካላትና የሚመለከታቸው ባለድርሻ አካላት ድንበር አካባቢ ያለውን ስራ እየሰሩ ነው ያሉት። መስክ ላይ በሁለት ሚኒስትር ዴታዎች የተመራ የሚመለከታቸው አካላት ያሉበት ግብረ ኃይል ፊልድ ላይ ሆኖ ይሄንኑ ስራ እያስተባበረ እየመራ ነው ያለው። በቁጥሩ በርከት ያለ ቁጥር ያለው ኃይል ስለሆነ እየገባ ያለው ወደ ሀገር በተጨባጭ እዛው በቅርበት የኳራንታይን ለይቶ ማቆያ ቦታዎችን የማዘጋጀት የምግብና ሌሎች አቅርቦቶችን የማመቻቸት ከገቡ በኋላም ማዕከል ውስጥ ያላቸው ቆይታ ጤንነታቸውን ደህንነታቸውን የሚያረጋግጥ እንዲሆን የማድረግ ሲወጡም ተመርምረው እንዲወጡ ማድረግ ያስፈልጋል። በድንበር አካባቢ ያሉ ዜጎች የቫይረሱን ስርጭት ለመቆጣጠር በሚደረገው ጥረት ትብብራቸውን እንዲያጠናክሩም ወይዘሮ ሙፈሪያት ጥሪ አቅርበዋል። ሁሉም ድንበሮቻችን በብዙ ሺህ ኪሎ ሜትር የሚቆጠሩ ናቸው። ይሄን ሁሉ የጸጥታ ኃይል ተቆጣጥሮ ይችላል ማለት እንዳይደለ በደንብ ማስረገጥ እፈልጋለሁ። ከዚህ አንፃር በየአካባቢው ያለው ህብረተሰብ በድንበሮች አካባቢ የሚደረገውን እንቅስቃሴ በንቃት መጠበቅ አለበት። አልፎ የሚመጡ ቤተሰቦች የአካባቢ ሰዎች ሊኖሩ ይችላሉ። ይሄ ጉዳይ ዝምድናን ብሔርን ማንነትን ሃይማኖትን እምነትን ጾታን እድሜን የሚመርጥ አይደለም ብለናል ደጋግመን የሀብት ደረጃን የስልጣን ደረጃን ስለሆነም ዘመዴ የሚባል ነገር የለውም ማለት ነው። ገሌ ዘመዴ ስለሆነ ተብሎ የሚደበቅ ተገቢውን ምርመራ ሳያገኝ ወደ ህብረተሰቡ እንዲቀላቀል የሚደረግበት ሁኔታ በፍጹም መኖር የለበትም። በተያያዘ ዜና በሰላም ሚኒስቴር የተመራ ቡድን በድንበር አካባቢ ያለውን የኮቪድ-19 መከላከል ስራ እየጎበኘ ይገኛል። በአፋር ክልል ያለውን የድንበር አካባቢ ኮሮናን የመከላከል ስራ በተመለከተ ደግሞ የሰላም ሚኒስቴር ዴኤታ ወይዘሮ ፍሬዓለም ሽባባው ተከታዩን መረጃ በስልክ አድርሰውናል። ዋናው ዓላማው የዚህ ጉብኝት የስራ ድጋፍ ለማድረግ ነው። በቦርደር አካባቢዎች እንደሚታወቀው በርከት ያሉ ሰዎች ወደ ኢትዮጵያ እየተመለሱ ይገኛሉ። እንደገና ከጅቡቲ ጋር ባለን የስራ ግንኙነት በርከት ያሉ መኪኖች ከጅቡቲ ወደ ኢትዮጵያ ይገባሉ። እነዚህን ሁለቱን ነገሮች ለመቆጣጠር የጀመርናቸው ስራዎች ምን ያህል ጠንካራ መሆናቸውንና ቦርደሮቻችን ዝግጅታቸው በዛው መጠን መሆኑን አይተን ክፍተቶችን ለመሙላት ውሳኔዎችን ለማሳለፍ እዛ ጋር ያለንን አቅምም ለማጠናከር ነው። ዋናው ዓላማው እሱ ነው። የአፋር መንግስትና እዛ ያሉ ተቋማት ከፍተኛ ርብርብ እያደረጉ ስራውንም በሚገባ እየመሩት ነው ያየነው። የተለያዩ ክፍተቶች እንደነበሩ አይተን እሱም ላይ አስፈላጊው ድጋፍ ሁሉ እንዲደረግ እዛ ውሳኔ ሰጥተን ማስተካከያዎች ተሰጥተው የሚመለከታቸው ተቋማት የየራሳቸውን ድርሻ ወስደው የሀገራችን በጅቡቲ በኩል የሚመጡት ሁለቱ መግቢያ ኬላዎች አስፈላጊው የጸጥታ ጥበቃም እንደዚሁ የኮቪድ ኮንትሮሉን ስራ በተጠናከረ መልኩ እንዲካሄድ ውሳኔዎችን እየሰጠን ነው የቆየ ነው። ላለፈው ሁለት እስካሁን ድረስ ያየነው ጥሩ ነው። በጣም ጥሩ እየተሰራ ነው። ቁጥሩ ቢጨምርም እንኳን በቦርደር ላይ ያለንን አቅም አጠናክረን ሁሉም ተቋማት ትኩረት እንዲያደርጉ ተደርጎ አስፈላጊው የሰው ኃይል እንዲጨመር ተደርጎ የሚያስፈልጉ ማቴሪያሎችን ተጨምረው ጤና ጥበቃም የራሱን የሰው ኃይሎች እያጠናከረ በየቀኑ እንደየአመጣጡ ብዙ ሰው የሚመጣ ከሆነ የሰው ኃይል እየተጨመረ ስራዎች በተቀላጠፈ መልኩ እንዲሰሩ እየተደረገ ነው ያለው። የኮሮና ቫይረስን ለመከላከል የሚደረገውን ድጋፍ ለማገዝ የጸረ ተዋሲ ርጭት ማድረጊያ ቁሳቁሶችን ለብሔራዊ ሀብት አሰባሳቢ ኮሚቴ ክሬቲቭ ትሬዲንግ የተሰኘ ድርጅት አበረከተ። ትሬዲንጉ 130 የሚሆኑ የኬሚካል ምርጫ መሳሪያዎችን ነው ድጋፍ ያደረገው። የሀብት አሰባሳቢ ኮሚቴ ወይዘሮ አዳነች አቤቤ ህብረተሰቡ ያደረገ ያለውን ድጋፍ አድንቀው የችግሩ ሁኔታ አሁንም ተጨማሪ ትብብር ስለሚያስፈልግ ተጠናክሮ መቀጠል ይኖርበታል ብለዋል። በርግጥ ብዙ ፈተናዎችን አልፈናል። የዚህ የበሽታ ባህሪ ግን በአይነቱም በባህሪውም አዲስና ፈታኝ ከመሆኑ ጋር ተነስቶ
ከዚህ በላይ መረዳዳት፣ መልካምነት፣ ድሆችን በሰፈራችን ማየት እንደዚሁም ደግሞ ለመከላከል የሚረዱ እንደዚህ አይነት እቃዎችን በመለገስና እንዲጠቀሙበት በማድረግ ከሁላችንም የሚጠበቅ ብዙ ኃላፊነት አለ። ከተባበርን ደግሞ እንሻገረዋለን። ሪፖርተራችን ሀብታሙ ደባሱ እንደዘገበው የኮሮና ቫይረስ ከተከሰተ ጊዜ ጀምሮ ብዙ ባለሀብቶችና ግለሰቦች በገንዘብና ቁሳቁስ ድጋፍ አድርገዋል። የጸረ ተዋሲ ርጭት መሳሪያዎችን ድጋፍ ያደረጉት ክሮፕ ሴፍ ትሬዲንግ ባለቤትና ስራ አስኪያጅ በበሽታውን ለመከላከል ሁላችንም መተባበር አለብን ብለዋል። ስለዚህ ሁላችንም ተረባርበን ይሄንን ከፍተኛ ስጋት የጣለ ነገር ከሀገራችን በአንድነት የሚባለውን ሁሉ እየሰማን በአግባቡ ተደማምጠን ተከባብረን መስራት ባለብን ደረጃ ከሰራን እግዚአብሔርም አለና ይረዳናልና እንወጣዋለን። ነገር ግን በመዘናጋትና ወደ ኋላ በማለት አንዱ የሚሰጠውን መመሪያ ባለመስማት ግን ይበልጥ ችግር ነው የምናመጣው። ለምን ሌሎች ዓለማት ላይ የምናየው ከፍተኛ ችግር ስለሆነ፣ ስለዚህ እባካችሁ ሁላችሁም አሁንም በሽታው ስጋቱ እንደቀጠለ ነውና አንዘናጋ። የኮሮና ቫይረስ ስርጭትን ለመግታት የከፍተኛ ትምህርት ተቋማት የሚከናወኑትን የምርምርና የፈጠራ ስራ ወደ ተግባር ለመለወጥ ከባለድርሻ አካላት ጋር በቅንጅት እንደሚሰራ የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በኢትዮጵያ የኮሮና ቫይረስ ያለበትን ሁኔታ አስመልክቶ ከምሁራንና ከባለድርሻ አካላት ጋር የቪዲዮ ኮንፈረንስ አካሂዷል። መለስ አምዴ የሳይንስና ከፍተኛ ትምህርት ሚኒስቴር ኮቪድ-19 የኮሮና ወረርሽኝን በተመለከተ በየሳምንቱ ከምሁራንና ከባለድርሻ አካላት ጋር ውይይት ያካሂዳል። ሚኒስቴር መስሪያ ቤቱ ባለፈው ሳምንት የኮሮና ወረርሽኝ ታሪክ በኢትዮጵያ በሚል ርዕስ ከምሁራን ጋር ውይይት ያካሄደ ሲሆን በዚህ ሳምንት ደግሞ ለሁለተኛ ጊዜ በኢትዮጵያ የኮሮና ወረርሽኝ ያለበትን ደረጃ በተመለከተ ከጤና ሚኒስቴር ከኢትዮጵያ ሳይንስ አካዳሚና ከከፍተኛ ትምህርት ተቋማት ምሁራንና ከሌሎች ባለድርሻ አካላት ጋር የቪዲዮ ኮንፈረንስ አካሂዷል። የቫይረሱ ስርጭት ለመክታት በየሳምንቱ በሳይንስና ከፍተኛ ትምህርት ሚኒስቴር በሚካሄደው የቪዲዮ ኮንፈረንስ ላይ የተሳተፉት የጤና ሚኒስትሯ ዶክተር ሊያ ታደሰ የከፍተኛ ትምህርት ተቋማት ወረርሽኙን ለመክታት በምርምሩ ዘርፍ እያከናወኑት ያለው ተሞክሮ አበረታችና ተጠናክሮ ሊቀጥል ይገባል ብለዋል። ለዚህ ወረርሽኝ ምላሽ ከፍተኛ ስራ እየሰሩ ነው። ከዛ ባለፈ ደግሞ በተለይ ዋናው ተቋቋመበት ዓላማ የምርምርና ሳይንስና ምርምር ትልቁ ዓላማውና አቅሙ ስለሆነ ለዚህ ደግሞ አቅም እንዲሆን ለሀገርም የተጀመረው ኢኒሼቲቭ ሁላችንም እያመሰገን እንግዲህ በጋራ ይህንን የተጋረጠብንን ወረርሽኝ የበለጠ ጠንካራ ነገር ፈጥረንበት እናልፋለን ብዬ ነው። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም በበኩላቸው ከፍተኛ ትምህርት ተቋማት ጥናትና ምርምር ማከናወን ከተቋቋሙበት ዓላማ አንዱ በመሆኑ እስካሁን ተቋማቱ ከ30 በላይ ጥናቶችን ማከናወናቸውን ነው የጠቆሙት። እነዚህ ምርምሮችን ወደ ተግባር ለመለወጥ ደግሞ ከሌሎች የምርምር ተቋማት ጋር በቅንጅት ይሰራል ብለዋል። የሕክምና አገልግሎትም እየሰጡንና ዘርፈ ብዙ የሆነ ስራ ከመቼውም በላይ ለመስራት ጥሩ እንደ ኦፖርቹኒቲም ነው እኛ የወሰድነው። አቅማችንንም ኤክስፓንድ ለማድረግ ያለንን አቅም ዩኒቨርሲቲዎችም ያላቸውን አቅም ለመለጠጥና ለማደግ ለመስፋት ምቹ ሁኔታ ነው የፈጠራ ስራን ለማሳደግ በሚል በርካታ ስራ እየተሰራ ነው። በዚህ የቪዲዮ ኮንፈረንስ ላይም የዘርፉ ምሁራን የተለያዩ ጥናቶችን አቅርበው ውይይት ተደርጎባቸዋል። የቫይረሱ ስርጭት ለመክታት ከሁሉም በላይ ህብረተሰቡ ተገቢውን ጥንቃቄ ማድረግ ይኖርበታል ያሉት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታው ዶክተር ሳሙኤል ክፍሌ የምርምር ተቋማትና ምሁራን ደግሞ በምርምሩ ዘርፍ በርካታ ኃላፊነቶች እንደሚጠበቅባቸው ነው የተናገሩት። እኛ በተዘናጋ ነው፣ እኛ ድል በሰጠነው ልክ ይጎዳናል። እኛ በተጠነቀቅነው እርምጃ በወሰድነው አቅማችን አሰባስበን ተናበን በይህን ልክ ደግሞ አደጋውን እንቀንሳለን። ልንሰጥ የምንችለው ምላሽ ሀገራዊ ስለሆነ በዛ ረገድ መዘጋጀቱ ከሁሉም ይጠበቃል፣ ከማህበረሰቡ ይጠበቃል፣ ከምሁራኖቻችን በጥናትም በሌላው በምክርም ማህበረሰብ በማንቀሳቀስ በርካታ ስራ ይጠበቅብናል። በውይይቱ ዜጎች፣ ባለድርሻ አካላትና መንግስት የወረርሽኙን ስርጭት ለመክታት ከሌሎች ሀገራት ተሞክሮ በመውሰድ ተገቢውን ትኩረት ማድረግ ይኖርባቸዋል ብለዋል።
ከውጭ ምንጭ ወዳገኘናቸው ዘገባዎቻችን ስንሻገር ኢራን ለኮቪድ-19 መፍትሄ ለመፈለግ እየተደረገ ያለውን ጥረት መቀላቀሏን አስታወቀች። መፍትሄው ውጤታማ እንዲሆን ኢራናውያን መመሪያዎችን ተግባራዊ እንዲያደርጉም ፕሬዚዳንት ሐሰን ሩሃኒ አሳስበዋል። ሰለሞን ገዳ በዓለም ዙሪያ የሳይንስ ቤተ ሙከራዎች ውስጥ የሚገኙ ተመራማሪዎች ለተመሳሳይ ጥያቄ ምላሽ ለመስጠት ተጠምደዋል። ኮቪድ-19 እንዴት ሊገታ ይችላል? ፈውስስ ይገኝለት ይሆን? ይህ ቀውስ መቼ ሊያበቃ ይችላል? ለሚሉ ጥያቄዎች በቴሄራን በሚገኘው የፓስተር ኢንስቲትዩት ኢራናውያን ባለሙያዎች ከቻይናውያን ባልደረቦቻቸው ጋር በመሆን በቫይረሱ አንጻር ያለውን አቅም ለማሳደግ ምርምር ላይ ናቸው። ወደዚህ የመጣ ነው ለማገዝ ሲሆን በምርምር ዘርፍ ላይ ትኩረት አድርገናል። ያለውን አማራጭ ሁሉ እየተጠቀምን ነው። በጎርጎሮሳውያኑ የዘመን ቀመር በ1921 የተመሰረተውና በ19ኛው መቶ ክፍለ ዘመን የዘመናዊ ሕክምና ምልክት በነበረው ፈረንሳዩ ሉዊስ ፓስተር በተሰየመው ማዕከል በርካታ ቤተ ሙከራዎች ያሉ ሲሆን በመቶዎች የሚቆጠሩ ባለሙያዎችም በመላው ኢራን አሉት። የሀገሪቱ መንግስት ተስፋ የሚያደርገው በዚህ ማዕከል የሚከናወኑ ምርምሮችና ጥናቶች ኢራን የመመርመሪያና የሕክምና ግብዓትን ለመላው ዓለም ለማቅረብ እንደሚያስችሏት ነው። በመካከለኛው ምስራቅ ካሉ የምርምር ማዕከላት ትልቁ እንደሆነ የሚነገርለት የኢራን የፓስተር ኢንስቲትዩት ለምን ቫይረሱ በተወሰኑ ህሙማን ላይ ይጸናል? ራሱንስ መልኩን ይቀይራል ወይ? ያገገሙ ሰዎች የመከላከል አቅምስ ያዳብራሉ ወይ? ለሚሉ ጥያቄዎች እየሰሩ ነው። ለነዚህ ጥያቄዎች ምላሽ የሚሆነው ደግሞ በዚህ እውቅና በነበረው ግለሰብ በተሰየመው ማዕከል ውስጥ የሚከናወነው የክትባት ምርምር ወሳኝ ግኝት ሊሆን እንደሚችልም ተስፋ ተጥሎበታል። የማዕከሉ ዳይሬክተር ኢላዛር ቢነላር ተስፋን ለዓለም ማስገኘት ግባችን ነው ብለዋል። ክትባት ለማግኘት በሚያግዘን የቴክኒክ ስራ ላይ ትኩረት አድርገናል። ሕክምናና መድኃኒትም ላይ ትኩረት ሰጥተናል። የትኛው ካሉን ተመራጭ መሆኑን እየመረመርን ነው። ይህ የምርምር ስራ ውጤታማ ሆኖ ፍሬ እስኪያፈራ ድረስ ታዲያ ማህበራዊ ርቀትን ጨምሮ መመሪያዎችን ተፈጻሚ ማድረግ ብቸኛው መፍትሄ መሆኑን የኢራን ፕሬዝዳንት ሐሰን ሩሃኒ ያስገንዝበዋል። አሁን ላይ ያለውን ግምት መሰረት አድርገን ቫይረሱ ለተወሰኑ ጊዜያት አብሮን መቆየቱ አይቀርምና የሚጠፋበት ጊዜ ስለማይታወቅም የጤና ባለሙያዎች የሚመክሩትን በእጃችን ላይ ያሉትን መከላከያዎች ያለመዘናጋት መተግበር የግድ አለብን። በየትኛውም እንቅስቃሴያችን ኮሮናን በተመለከተ ግለሰቦች ከፍተኛ ሚና አላቸው። ሕክምና የለውም፣ መድኃኒትና ክትባቱ አልተገኘለትም። ትልቁ ነገር መሰረታዊ ነገር አሁን ላይ መጠንቀቁ ነው። ፈዋሽ መድኃኒትና መከላከያ ክትባት የምርምር ሂደቱ የመጨረሻ ግብ ቢሆንም ምርመራን ማጠናከርና ያለበትን ደረጃ መለየትም አስፈላጊ ነው ተብሏል። የኢራን አብዮታዊ ዘብ በቀላሉ ከ100 ሜትር ርቀት በላይ የኮሮና ቫይረስን መለየት የሚችል መሳሪያ ሰርቶ ማረጋገጫም እየጠበቀ ነው። እስከዛው ድረስ ግን ጥንቃቄን መሰረት አድርጎ የምርምር ውጤቶችን መጠበቅ ተገቢ ነው መባሉን አልጀዚራ ዘግቧል። በኢትዮጵያ በዛሬው ዕለት 25 ተጨማሪ ሰዎች በኮሮና ቫይረስ መያዛቸው መነሻ በማድረግ እስካሁን ድረስ 187 ሰዎች በኢትዮጵያ በኮሮና ቫይረስ ተይዘዋል። በዓለም አቀፍ ደረጃም በዚህ ቫይረስ የሚያዙ ሰዎች ቁጥር በየደቂቃው በየዕለቱ እየጨመረ ይገኛል። እስከ ዛሬ 7 ሰዓት ድረስ ያሉ የቁጥር መረጃዎች ምን ይመስላሉ? የተዘጋጀውን መረጃ ተከታትለን እንመለስ። ኢቲቪ 4 ማዕዘን የቢዝነስ ዘገባዎች ላይ ደርሷል። ከሀገር ውስጥና ከውጭ ለተዘጋጁ የቢዝነስ ጉዳዮች ደግሞ ሁናቸው ታየ ስቱዲዮ እየጠበቀ ነው። ጤና ይስጥል፣ እንዴት ዋልክ? እንደምን ዋልሽ መቅደስ?